የኔ እህቴ እስቲ ትንሽ አረፍ በይና እናውራ። ስራው ያደክማል አይደል? ድክም አለሽ። ይሁን፣ ተመስገን ተመስገን። ምን ላወራሽ መሰለሽ? 20 ዓመት 10 ዓመት 30 ዓመት ሙሉ የማዳም ቤት ስራ እንድትሰሪ ብቻ ማን ነው የፈቀደው? ማን ነው የደመደመው? ማን ነው እድልሽን የማዳም ስራ ቤት ብቻ ያደረገው? ማንም አይደለ? አዎ ማንም አይደለም። ለምሳሌ ያህል ሶሻል ሚዲያ ላይ የምታያቸው አብዛኞቹ እህቶችሽ ተለውጠው ተቃንቶላቸው ታያቸዋለሽ አይደል? ምግብ ቤት፣ ልብስ ቤት፣ ላውንደሪ ቤት፣ ካፍቴሪያ ምናምን ከፍቶ ታያቸዋለሽ። ከዛ በኋላ እነሱ በሆንኩ ምናምን እያልሽ ትመኛለሽ አይደል? አዎ ትመኛለሽ። በመጀመሪያ ደረጃ እነዛ ዛሬ ተለውጠው የምታያቸው እህቶች ማዳም ቅመም ነበሩ። ነገር ግን ህልማቸው እንደገና ደግሞ ማዳም ቤት ሲያሳልፉት የነበረውን ስቃይ ዛሬ ላሉበት ደረጃ እንዲደርሱ አብቅቷቸዋል። አየሽ፣ ያገኙትን ሰው ስለ ቢዝነስ ይጠይቃሉ። እንደገና ደግሞ ቋንቋ ላይ ጎበዞች ናቸው። ሶስተኛው ነገር ደግሞ ድፍረት አላቸው። ሰው ሁሉ ነው። ስለዚህ ሰው መፍራት የሚባል ነገር የለም። የሚያስፈራው ማጣት ነው፣ የሚያስፈራው ድህነት ነው ብለው ስለሚያስቡ ይኸው ዛሬ ተሳክቶላቸዋል፣ ተቃንቶላቸዋል። ስለዚህ አንቺም ምን እህት፣ አንቺም ደፋር መሆን አለብሽ። የማታውቂው ነገር መጠየቅ አለብሽ። ሶሻል ሚዲያ ላይ አልባሌ ነገሮችን ከማየት ቋንቋ ማታውቂ ከሆነ ቋንቋሽን ለማዳበር የሚጠቅሙሽን መንገዶችን ማወቅ ይኖርብሻል። እንደገና እረፍት ስትወጪ፣ ኢጃዛ ስትወጪ ጊዜሽን በማይሆን ነገር ከምታሳልፊ ያለሽበት አካባቢ ቃኙ። ምንድን ነው የሌለው? ልብስ ቤት ነው የሌለው? ካፍቴሪያ ነው የሌለው? ላውንደሪ ቤት ነው የሌለው? ምን ቤት ነው የሌለው? ምንድን ነው የሌለው? እዛ ጋር ምን ቢከፈት ያዋጣል? እስቲ እዛ አካባቢ ያለውን ሱቅ እንዴት እንደጀመረ ጠይቂው፣ ተግባቢው። መቼም ይሄን ነገር ትችይበት የለ ብልህ አይደለሽ? ብልህነትሽን በዛ አጋጣሚ ተጠቀሚበት እንጂ። ከዛ በኋላ ደግሞ የኔ እህት ለቤተሰብ ገንዘብ ስትልኪ ለኔ የሚባለው ነገር አስቢ። ገባሽ አይደል? ስደት ላይ ነሽ፣ ከፈጣሪ በታች ደግሞ ማንም የለሽም አይደለ? ያሺ የሆነ ቢዝነስ እንኳን ለመጀመር ብትፈልጊ የመጀመሪያው መሰረታዊ ነገር ገንዘብ ነው። ገንዘብ ደግሞ ካለሽ የመጀመሪያው ነገር ለነገርኩሽ ድፍረት መጠየቅና አድርጋለሁ የሚል ነገር ማዳበር አለብሽ። ገባሽ አይደል? እና ማንም ምንም እንዲያሳይሽ አትጠብቂ። ገባሽ? እንደገና የሆነ ሰው ነገር ብትጠይቂው እንዴት እንደደረሰ ብትጠይቂው ላይነግርሽ ይችላል። አንዱ ባይነግርሽ ሌላው ሊነግርሽ ይችላል። እሷ ባትነግርሽ እሷ ልትነግርሽ ትችላለች። ሞክሪ። ሌላው ሰዎች እንዲረማመዱብሽ ምክንያት አትሁኝ። የሆነ ነገር ስታደርጊ በጥቅም ይሆን የኔ እህት፣ በቃ ህይወትሽ መና ሆኖ ከሚቀር የማዳም ቤት ሰቀቃና ጭንቀት ከሚተርፍብሽ ህይወትሽን በቃ መለወጥና ማሻሻል ስላለብሽ ህይወትሽን ለማሸነፍ ዋጋ ክፈይ። እሺ? እና ማንም የደረሰበት ደረጃ ትደርሻለሽ። ወላሂ አንቺ ከኔ ተሻልሽ ነሽ። እኔ ምዬ ነው የምነግርሽ። ብልህ ነሽ፣ ሴት ነሽ፣ ጠንካራ ሰራተኛ ነሽ። እና እኔ ያልደረስኩበትን የስኬት ጫፍ አንቺ መድረስ ትችላለሽ። እኔ ያላሳካሁትን ነገር አንቺ ማሳካት ትችላለሽ። እኔ ባደርገው ብዬ የተመኘሁት በአንዳንድ ነገር ያጣሁትን ነገር ዛሬ አንቺ ማግኘትና ማድረግ ትችላለሽ። ምን ይቀርብሻል? እሺ? በርቺ፣ ጠንክሪ። ሁሉም ያልፋል። ተሳክቶልሽና ተቃንቶልሽ እንደማይ እምነቴ ነው። ለእኔም ላንቺ እድሜ ይስጠን። የስኬትሽ ጊዜ ለማየት ያብቃን። የዛ ሰው ይበለን።